ሪከርድ በሙሉ ሪከርድ ያለ ያወራ ነው። ገጠር ሁሉ ሄደሽ እንዴት ብዬ ልቀበላ? ይህንንም እኔ እንደ ሰውኛ ዝም ብዬ ነው ማግዘው። ይሁን እንደው ምናልባት ይሆን ውስጤ ምክንያቱም ግንኙነት አለና አልከደም። ደፍሮ ይላል አለችው ደግሞ እኔ ደፍሬያት አይደለም ተስማምተን በፈቃደኝነት ደስ ብሎ ነው ያደረገው ነገር ነው። ያም ነገር ስለሆነ ነው ማግዛ እስካሁን ድረስ ማለት። ስለዚህ መፍረድ በሁለቱም ለመፍረድ ትንሽ ያስቸግራልና ግባና ተራ በተራ እያንዳንዱ እሷም ጊዜ ተሰጥቷት አንተም ጊዜ ተሰጥቶ አውሩ የሚሆነውን ነገር አብረን እንጨርሰው። አሁን እሷ ብቻ ባወራቸው አምኖ መቀበል ትንሽ ይከብዳል። እሷ አለችው ቅድም ደፍረ ነው አለችው አይደል? ፍጹም አይደለም ማለት ፍጹም ነፍሱም አይደለም። ታብታብ አድርጉ፣ ኮምፕሊክ አድርጉ። እስቲ መልሼ ልደውልለት። ኮፒን ከ10 ኮፒን ሸር አድርጉና ደውልለትና ይምጣ። ደውልለትና ይምጣና ለመፍረድም ለማዘንም የሁለቱንም ኪራ እየከፈልኩት እኔ ነኝ። አሁን የምትኖርበት ራሱ እኔ ነኝ ከፍዬ እያኖርኳት ያለሁት። ለዛ ጠይቋት። እሱ ነው አንቺ ነሽ የከፈለችው እኔ ነኝ። ሰዎቹን መጠየቅ ይቻላል። እያንዳንዱ ወተት ሀፋዛ እያንዳንዱ ሳይቀር በጋላው መጥቶ ይመሰክራል። እየሰጠሁ ነው፣ ያጎደልኩት ነገር የለም። ግን እኔ ሽካኬና ጥርጣሬ ከእኔ ተቀረ እባክሽ አትሂጂ እያልኳት ነው። ተቤት ረግጣኝ ሄደችው። ልክ በሄደች በ6 ወሯ ነፍሰ ጡር ነኝ አለችኝ። እናንተ ብትሆኑ ምን ታደርጋላችሁ ነው? 6 ወር ሙሉ ምን እያደረገች ነበር ዝም ያለች? የኔ ከሆነ ልክ እንደቀረባት ለምን አልነገረችኝም? ያለው አይደል ነው ልጅ። አሁንም ተቻላችሁ ደምር መራካለ እዚህ ሀገር ተባበሩኝ። እኔ እልል ለብዬ በደስታ ነው የምቀበለው። ችግር የለብኝም ያለው ይሄ። እሺ ወንድሜ ይቅርታ አድርግልኝና እንዲ ነገር ልናገር። ተናገር። ተረጋግና ቆይ ሰምታ ቆይ አድምጠኝ ወንድሜ። ልጁ ይንጣቆይ ተረጋጊ። አስበኝ። አንደኛ ደግሞ ሐቃቁን እውነቱን ነው መነገር። ምክንያቱም እኔ ነገ ጧት ምላሴ ታስራ ትሄዳለች። በልጆቼ ነው የምምለው። በልጅ አይማለም ምን ታድርጊ? ኧረ እምላለሁ እውነትን እስከ ያዝኩ ድረስ እስከ ጥግ ድረስ ነው የምምለው። ምን ሄደው ምን ታድርጊ? ይምጣ እሱ ይምጣና በየተራ ሁላችሁም ናቸው የምትናገሩት። ተራ በተራ ሳትዋሹ። ለምን ትዋሻላችሁ? እኮ ያለሻዩ እሱ ያለውን ቃል በቃል ነው የነገረን። እኔ ያለኝ ነው ያላየሁም ያለንን እሱ ያለን ነገረን። እሱ ይንጣና አንቺና እሱ በየተራ ታወራላችሁ። ማንም ሳይበደል ሁሉ እንሰማታለን። እሱንም እንሰማ አንቺም እንሰማሻለን። መጣ ከሆነ አንድ ቁጥር ጣፍልኝ ስለማላውቀው ቲክቶክ እንትን ሳባይ ማነው ስሙ ቲክቶክ ለውለጥጌ ወደው ይልክ ነበርኩ። ታብታብ አድርጉ። አይ መጥቷል። አማራ የሚለው ነው። ታብታብ አድርጉ፣ ኮፕሊክ አድርጉ፣ ታብታብ አድርጉ፣ ኮፕሊክ አድርጉ፣ ሼር አድርጉት። ወንድም ሰይድ እንኳን ሰላም መጣ ብያለሁኝ። በመጀመሪያ ደረጃ የምታዳምጡኝ ነገር ሳትጮሁ ስሜታዊ ሳትሆኑ ይህ ነገር በማንም ሰው ላይ ይፈጠራል። እኔ በጣም ስሜተኛ የሆንኩት አስገድዶት በግዴታ ፈጽሞባት ነው። በጣም ተራርቼ ነበር። ተስማምተውና ተፋቅረው ካደረጉት ይሄ በማንኛውም ሰው የሚያደርገው አላህ ይቅር ይበለን እንጂ። ስለዚህ ስሜተኛ ሳትሆኑ ከመጀመሪያው ጀምረህ ወንድማችን እድሉን ላንተ ሰጣለሁ ቀጥልና እሷ ደግሞ መልስ ሰጥበታለች። ውሸት ከሆነ ውሸት ነው ትላለች። መጀመሪያ አንተ ቀጥል፣ ከዛ እሷ ትቀጥላለች። ሙት እንዳታነሻ እንጂ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ ያ ጀማ? ሰላም ነው? ሰላም ነው አልሐምዱሊላህ።
እሺ እንዴት ናችሁ? እያዳመኩ ነው እና እንግዲህ ወንድሜ በውስጥ እንዳወራ ነው መጀመሪያ እህታችን ስንመጣ እኔም ጥያቄ ጠይቄያታለሁ። ተጠለባ አስጠፍቶ ቤቱ 2 በር ነው፣ አንዱ ወደ ውስጥ መግቢያ አንዱ ደግሞ ወደ ውጭ መሰለኝ ያለችው እና ሰው ለብቻ የሚቀመጥበት አለው እዛ አስገባኝ። የዛ ያገናኘች ልጅ የእሷ ሪከርድ ሁሉ አለ የዱቤ ሰርታ ልከፍልና ያመጣ ምናምን ብሎ አስጨነቀኝ። ያ ነገር ተፈጠረ ብላለች። ይህ ማለት አስገድዶ ነው ማለት ፍላጎት የለኝም ነው። ከዚህ ጀምረህ የተፈጠረውን ሁሉ ትናገርና መጨረሻ ላይ እሷ መሰጥበታለች። እንዳታቋረጭ ጨርሱ ስትቀጥያለሽ። ቀጥል። እሺ ችግር የለውም። እውነት ነው። ሀሰትም ያው ሀሰት ነው። ገብቶሃል? አሁን እሷ ይሄ ያለችው ወሬ በፍጹም እውነት ያልሆነ ወሬ ነው የምታወራው። በፍጹም እኔ እሷን አስገድጄ አልደፈርኳትም። ይህም ነገር የተፈጠረውም ደግሞ እኔ ጋር ተመጣች ተቆየች በኋላ ነው። ቆይ አንድ ጊዜ ያልጻፈው ሀያት ነገሩ እንዲፈታል ነገሮች እንዲስተካከሉ ተፈልግ ሁለተኛ ኮመንት ላይ ስትድብ እንዳላይ አስጨርሰኝ ጠይቃቸው ወንድማችን ላውራና ደግሞ እሷ የምታመጣውን ታዳምጣለህ አይደለም? እኔ አልሐምዱሊላህ የምኖረውም እዚሁ ጅዳ ነው። ተደብቄም ወይንም ደብቄ ወይንም የምሸሽ ሰው አይደለሁም። ባደረግኩት ነገር ወደ ኋላ መምል ሰው አይደለሁም። ይሄ እኔ አሁን ውስጤን ያቆሸሸው ምንድን ነው መሰለህ? አስገድዶኝ ነው የምትለው ነገር ለምን? እሺ ተገደደች በግዴታ ሆነ ሳ ይሄን ነገር እስኪ እንደው እንበለውና በግዴታ ከሆነ ታረገዘች ተኒ ጋር ለምን ሄደች? ሂጂ አላልኳት? አትሂጂ እያልኩ የለመንኳት ነው። ተቤት አላስወጣኋት፣ ፊት አልነሳኋት። እቤት ያሉት እየለመኗት ለምንድን ነው የምትሄጂው? መሆነሽ ነው እያሉ እየተለመነች ጓደኞች ጋር ብላ ነው ሄደችው። ገባህ? እኔ በፍጹም አላህ በሚያውቀው እኔ እሷን አስገድጄ አልደፈርኳትም። የሰራነውም በፍቅር ነው። እሱም ደግሞ ሌላ ቦታ ሄዲያ አንዴ እስቲራሃ ሄዲያ አደረች። ስራ ብላ ሄዲያ እስቲራሃ አድራ ጧሱ ብዬ መጣች። ምን ሆኖብሽ ነው ስራው ትላት ሴትዮይቱ አላነሳ ብላ እና የት ነሽ ታዲያ? መሆነሽ የት አደርሽ? ሰዋኩ ለምን አላመጣሽም? እስቲራሃ ነው ያደርኩት አለች። እንግዲህ ያመጣኋት በሰርቶ ክፍያ ነው ብያለሁ አይደል? የወጣችው ዝም አልኩኝ ቀረ። በሌላ ቀን ደግሞ እንደዚሁ ጓደኞች ጋር እሄዳለሁኝ። ጓደኞችን አይቼ እመጣለሁ አለኝ። እና የቱ ጓደኞችሽ? ብር ከፍለው ዋና ወጣም ያሉሽ ጓደኞችሽ ጋር ነው እንደምትሄጂው። ምን ታደርጊያለሽ? ስራ እስከምታገኘ ድረስ ወደዛ ወደዚህ ብለሽ እንትን የምትይው ነገር የለም። አድበሽ ተቀመጭ አልኳት። አይ ደርሼ እመጣለሁ አለኝ። እሺ አልኩ። ሄደች። 4 ቀን ተቀምጣ መጣች። 4 ቀን ተቀምጣ መጣችና እኔ ላይ ነው የተቀመጥኩት። እቤት እኔ ጋር እንኳን አልከፈኩላትም በሩ ማለት ነው። ወላሂ ቤት ያለ ሰው ነው የከፈተላት። ከዛ መጣች ላይ መጣችና እንዴት ነህ ምናምን አትደውልም እንዲያፈልግም እንዴ ምናምን አለ። ይሄርሽው ጓደኛ ጋር ብለሻል። ለምን እፈልጋለሁኝ? ስትመጪ ትመጫለሽ አልኳት። ከዛ ቁጭ አለች። ተፈታተነችኝ። ይህች ምላሳችን ትታሰራለች። አንቺም አሁን እርጥብ ልጅ ይዘሻል፣ ሌሎቹም አሉሽ። በስነ ስርዓቱ ማውራት ነው ያለብን። ስለዛ ተፈታተነችኝ። ተገናኘን። ወዲያና ፈዲያ አንድ ጊዜ እሱንም ማለት ነው። ከዛ ሰነበተችና ሌላ ቦታ ሄዳለሁ አለች። ለምንድን ነው የምትሄጂው? አትሂጂ አልኳት። ምን ሆነሽ ነው? የቸገረሽ ነገር አለ እንዴ ትላት። አይ እኔ ጓደኞቼ ጋር ሆኜ እዛ ስራ ፈልገውልኛል እዛ ሄዳለሁ አለኝ። እሺ ደስ እንዲያለሽ አምነህ ነው ያመጣኸኝ፣ ሰርቼ እከፍልሃለሁ ብርህን። እዚህም ብቀመጥ ልጥፋት አልኩኝ፣ ተስራ ቦታ ጠፋለሁ አለች። አሁን ያምኔሽ ነው ያመጣሁሽ፣ ሂጂ ችግር የለውም እኔ ምን አሻኝ አልኳት። ታዲያ ኑራ አርግዣለሁኝ አለች። እንዴት አልኳት።
እንግዲህ አርግዣለች ከአንተ ጋር በደ በስንት ወሯ አንተ ጋር በደ በስንት ወሯ ነው አርግዣለሁ ብላ ነገረች። እኔ ጋር በሄደች በ6 ወሯ ነው። እንደዚህ ነው እንግዲህ የመጣችው። አመቷ ረመዳን ነው ማለት ነው። ይሄ ሀጅ ነው። ሰዎቹ ሊያሳፍሩኝ ነው ብላ አልቅሳ እንኳን ስተዋ ካልገባ ብሎ በሀጅ ነው የመጣችው። አስበው እንግዲህ ማለት ነው። ይሄ እንድትለኝ እኔም ጥርጣሬ ገባኝ። እኔ ይህንን ብር ሸግሮኛል ትትል ተስራ ቦታ አንድ ጊዜ ጓደኛዋ ተቤት ወርዳ ተቀበለችላት። እሷ ውጭ ሆና ምንም የምበላው የለኝም ትትል ማለት ነው። ዘለሽ ብድግ ብለሽ ነው የሄድሽው። እኔም ላክሽ ታዲያ አልኩና ላኩላት። ከዚያ ያንን ብር ተቀበለች። ጠፋች። የለም አለች። የሆኑ እንደራያ ናቸው ምናምን እነሱ ጋር ነው ያለችው። ከዛ እነሱ ትያዙ እሷ ማብራት ተይዛለች። ገብቶሃል? ከዛ ተስር ቤት መጣሁ ብላ ደወለችልኝ። ታዲያ እኔ ጋር ምን ብለሽ ትደውያለሽ አልኳት። እኔ ጋር ምን ብለሽ ትደውያለሽ? ጥለሽ የሄድሽው ቤት ነው። አሁን ለምንድን ነው የምትደውይ? ታንተ ነው አለች። ታኔ ከሆነ የምንመረመርበት መኪና ታለን ተመርምረን ቦታ ታለ ተመርምረን ልጄ ከሆነች ልጄን ወስዳለሁ ብያታለሁ። አሁንም ይቺ ልጄ እኔ ከሆነች ወላሂ እልል እያልኩ ነው የምቀበላት። ግን ጥርጣሬ እያለ ግን እየረዳኋትም ነው። ምስክር ባለበጋላ የእሷ የምታውቀው ባለበጋላ አለ። እሷው ትናገር ስሙን እንኳን አላውቀውም እኔ ማለት ነው። ወተትም ብርም አንፋዛም እዛ እያደረስኩላት ነው የሚሄደው። መታታይም እንዴት ስትለኝ በሌላ ቀን ነው የማይሆን ያልመጣም ነው የምላት። ለምን ውስጤ ስለሸከከ ነገ ይች ልጅ የኔ ብትሆንም እኔ ልጅ እንዲታዝንብ አልፈልግም። ታርጋለች ባላ ይሁን ግን እየረዳኋት ነው። አሁን ራሱ ያለችበትን ቤት ተከራይቼ 500 ብር ከፍሌላት ለእጇ ብር ሰጥቼ እምተኛበት ገዝቼ እምለብሰው ገዝቼ ለልጆቱም ልብስ ገዝቼ ሰጥቻት ነው የመጣሁት። እሷ ጋራ ቢያንስ 4000 5000 ብር በላይ አጥፍቻለሁ። ለሷ ተሄደች እንኳን እስተጠለቡ ማለት ነው። የሆነ ላይ ባለፈው ጠይቆ የነበረ በዋዲ ይመረመራል አስመርምረ እንዲህ አለኝ። እሺ ብየዋለሁኝ። እዚህም ላይ ታለ እኔ ስሙን አላውቀውም። እዚህም ላይ ታለ አለ እዛ ተመረመሩ። ወላሂ እኔ ሄዳለሁ እመረመራለሁኝ። የኔ ከሆነች ልጄን ይዤ እመጣለሁ ብየዋለሁ። ከዚህ በላይ ምንም የምሆነው ነገር የለም። እሷም ደግሞ ተጇት ይጎልባትና ተጇት ትታጣ ሌብ ላይ ወጣ መለመን ተፈለገ የተለመን ቤቴን አልዘጋሁባትም፣ ቤቴን አልቆለፍኩባትም፣ አላስወጣኋትም። ተናገር ደግሞ እሷ እንዳታቋርጣት ታድርግ። ችግር የለውም። እኔ አዳምጣታለሁ። ችግር የለውም። ትጨርሷ ስጨርስ ልክ እንዳንተው ቃል በቃል እየተመላለሳችሁ ትነጋገራላችሁ። አሁን አንቺ አንሺና እስካሁን ታወራው ነገር ውሸት አለ ወይ? ቀጥይ። እሷ አልደፈርኳትም በፍቅር አረግ ነው እያለ ነው። እስካሁን ደግሞ የምትራው እንደሰማሽ ነው። ሰምቼዋለሁኝ። ብዙ ውሸቶች አሉ፣ ብዙ። እኔ ከዚህ በኋላ በቃለ ማላ ምዬ ወላሂ ብዬ ብዙ ማላ ምዬ ሰውን አላሳምንም። እውነታው ሳልፈልግ ነው ያደረገው። ሁለተኛ ነገር ደግሞ 6 ወር ነው ያለው። እኔ የሰው ስም ማንሳት አልፈልግም። ሌላኛም ነፍሰ ጡር ነበረች እቤት ውስጥ አላህ ምስክሬ ነው ለዚህ። ሌላኛም ነፍሰ ጡር ነበረች። ለሁለታችንም እርጉዝና ቸክ ማድረግ ያመጣልን የ2 ወር ነው የ3 ወር ሁኝ ነው የዛን ሰዓት። ያቺኛቱ እርጉዝ ተማን አረገዘሽ? አላውቅም ከየት እንዲያረገዘች የማውቀው ታሪክ የለኝም። ግን ለሁለታችንም እርጉዝና ወይ ወዴት ባላለት ይላል። አንድ ላይ የኖራችሁ ነው አይደል? አንድ ቤት ናችሁ። እንዴት አታውቂ? አዲስ ነው የመጣችው እሷ ከሌላ ቤት ነው የመጣችው ወደኛ ጋር። እኔ ቀደም እላታለሁ ከሷ ማለት ነው ቀርማታለሁኝ። እሷ የመጣችው አረፋን ውለን ምናምን ነው የመጣችው። የዛኔ ለአረፋ የ10 ቀን ስራ ሄጄ እኔ ስራ መጥቻለሁ። ከስራ ስመጣ እሷ ቤት ነበረች እና ነፍሰ ጡር ነበረች። ለሁለታችንም እርግዝና ቸክ ማድረግ ያምጥቶልን ሁለታችንም እርግዝናችንን አወቅን። እሷ አስወጣች።
እኔ ግን ብር ስላልነበረኝ እሱም ደግሞ ብር የለኝም ከምታውቂው ሰው ተበድረሽም ከዘመድሽም ከጓደኛም ተፈላልገሽ አስወጭ እንጂ እኔ ብር የለኝም እኔ ምቃድ እያወጣሁኝ ብር አልሰጥም ብሎ እምቢ አለኝ። ሶስት ወር ነው የሚሆነኝ 3 ወር 2 ወር ነው የሚሆነኝ። ከዛ አይበልጥም ከሱ ቤት እያለሁ ማለት ነው እርግዝናዬን ሳቅ። ከዛ በኋላ እንደማይሰጠኝ ሲያቅ በህይወቴ ዋሽቼ የማላውቀውን ትልቅ ውሸትና ትልቅ ስህተት ሰራሁኝ። የዛኔ ነው እንግዲህ ከቤቱ የወጣሁት እንደማይረዳ ይሳቅ። እናቴ ጋር ደውሎ 24 ሰዓት ቲክቶክ ላይ ተቀምጣ ነው የምትውለው እንጂ የስራ አላማ የላትም ሲል ከዛ ለእናቴ ነገር ሲያቀሳስር እናቴ ደውላ ስትሰርበኝ ያለውን ነገር ለእናቴ ልንገራት አልነገራት እያልኩ ከራሴ ጋር ስሟገት ብር ካገኘሁኝ አስወጣለሁኝ ብዬ የሆነች ምጥዋሌ ናት። እሷን በውስጥ አናግሪያት እንዴት ነው እኔ እውነታውን ታሪክ ነው የነገርኳት። አልዋሽም፣ ዛሬም ነገም አልዋሽም። እውነት እስከያዝኩ ድረስ እስከ ጥግ ድረስ መሄድ ይችላለሁኝ። እኔ በቃል ሰውን ላሳምን አልችልም፣ በእውነት እንጂ ማለት ነው። እና ከዛ ቤት እምወጣበትን አማራጭ የሆነ መፍትሄ ፈለኩኝ። ከጓደኛ ጋር ብያለሁ። እስትራሃ ለሚለው ነገር ኢንሻአላህ አንድ ፍሬ ልጅ አለችው። ይሄ በእኔ ህይወት ላይ የደረሰብኝ ችግር ሁሉ በልጁ ያገኘውና ስቃዩ ሆኖ ማየት ፈልጋለሁ። በልጅ ግን እንዲያመጣብኝ አንድ ፍሬ ልጅ አለችው። አልምልም። እኔ እንደሱ ትልቅ ሰው ነው። ከሱ አንደበት እንደዚህ አይነት ቃል አይጠበቅም። ቆይ በልጅ እንጣበታለች፣ በልጅ ግን እንዳይመጣ በሱ ልጅ ይርሽበታለች። ታች ኧረ ተይ ንግግርሽን አንደኛ አስተካክለህ ታለም ታው ወንድሜ ታው እኔ ወላሂ ነው የምለው ወላሂ በዚህ አሁን እኮ አዳምጪ። አሁን ስሜታዊ ሳትሆኚ እውነቱን ተናገሪ። እሱ ሲክድሽ ነው አላግዝሽም ስልሽ ነው። ገብቶሻል? አንዲት ነገር ላይ ብቻ አልተሰማማችሁት። አንቺ ሳልፈልግ በግድ ነው እሱ ደግሞ በፍቅር ነው ያደረግነው ነው እንጂ ልጅቱ የኔ ናት የኔ አይደለችም ለሚለው ደግሞ ሽካኬ ነው ያለብኝ። ሽካኬ እንኳን እያለብኝ እያገዝኩ ነው። የቤት ኪራይ እንኳን 500 ብር የከፈልኩት እኔ ነኝ አለ። ሀሊብ ሀፋዛ ለልጅ ልብስ ገዝቼ ራሴ አድርሼ መጥቻለሁ አለ። ይዞ መጥቷል ይዞ አልመጣም? እስኪ ይመልሽ። ይዞ መጥቷል ይዞ አልመጣም? ሀያት መልሽ እንጂ ተጋቡ። እዲምም ነግሬሃለሁኝ ወንድሜ ከእርግዝና ጀምሬ አሁን እስከምወልድ ድረስ 1700 ብር ሰጥቶኛል። ብር ማለት ነው። ከዛ በተረፈ ደግሞ እንዲወለድኩኝ አንዴ ውሃ ሀፋዳ ሀሊብ ይዞ መጥቶ ብጋላው አስቀምጦልኛል። ሁለተኛ ደግሞ አሁን ከስራ እንዲወጣሁኝ የምከራየው ቤት ሳጣ ሄጄ ቀጥታ ቤቱ ሳናግረው ቤቱ አላገኘሁትም። ከውጭ ላይ ስለነበረ 700 ብር 500 ብር ለወር ቤት ኪራይ ብሎ ሰጥቶኛል። 200 ብር ደግሞ ለእጅ ሰጥቶኛል። ሙከየፍ ማስገቢያ ብሎ ማለት ነው። ከዛ ፍራሽና ብርድ ልብስ ገዝቶልኛል። እኔ እውነቱን ነው የምናገረው። ይሄንን ሰውዬ አፍቅሬው ተጀናጅኘው አይደለም ያደረኩት። እውነታው ነገር ይሄ ነው። ምክንያቱም እኔ ትዳር አለኝ። ትዳሬ እንዳይፈርስ ብዬ ሁሉን ነገር ደብቄ ኑሬያለሁ እስከዛሬ ድረስ። ሌላ ችግር ይፈጥርብኛል። እዛ ያለው ኢትዮጵያ ያለው ባልተቤቴ እሱ ማን ነው እሱን እፈልገዋለሁ እያለ ብዙ ዛቻ ሲይዝስ ስለነበረ እኔ ይሄንን ነገር ማውጣት አልፈለኩም ነበር። አሁን ላይ ግን ልጅቱ ታማብኛለች አሳክምልኝ ብዬ ስጠይቀው እኔ ብር የለኝም ብሎ ነው የዘጋብኝ። አሁንም ቢሆን ልጄ አይደለችም ብሎ የሚጠራጠሩ ነግሬዋለሁ። ከዚህም ቀደም 2 አማራጭ ሰጥቼዋለሁ። ልጄ ናት ብለህ ካልክ ትክክለኛ እርዳኝ፣ ማድረግ ያለብህን ነገር አድርግ። እኔ በሽተኛ ሆኛለሁ፣ እየራበኝ የሆድ ድርቀት ይዞኝ የምሰቃየውን ስቃይ እኔ ነኝ የማውቀው። እርዳኝ ብየዋለሁኝ። እየረዳሁሽ ነው፣ ግን ልጄ በመሆኑ እርግጠኛ አይደለሁም። ነገ ጧት እንዳይጸጽተኝ ነው እንጂ ይሄንን ማደርግልሽ ልጄ ናት ብዬ እርግጠኛ አይደለሁም። ልጄ ናት ብለህ ካልክ እርዳኝ፣ ልጄ አይደለችም ብለህ ካልክ ደግሞ ተካልክ ደግሞ ካደኝ። ልጄ ብለህ ደግሞ እርግጥ ተጠራጠርክ ደግሞ ዲኤን ምርመራ አለ ማስመርመር ትችላለህ ብዬ ተናግሬያለሁ። ያው አሁን ለታ አስደውዬለት ነበረ ለሰው በሰው ሳስደውልበት ቲክቶከር ነው ታገኘዋለህ፣ ስልኩን እሰጥሃለሁ፣ ታናግረዋለህ። ለሱ ምን ብሎ እንዲያወራ አላህ ምስክሬ ነው ይነግርሃል። 18,000 ብር ሰጥቻታለሁ ብሎ ነው ለሱ የዋሸው ማለት ነው።
እኔ ከዛ ወዲህ ነው ከሱ ጥሩ ነገርና መልካም ንግግር እንደማይወጣ በውሸት ሰዎችን ማሳመን እንደሚችል የተረዳሁት። 18,000 ብር አለባት መሆኗ ነው የሚርባት መሆኗ ነው የሚቸግራት ብሎ ለሰው ካወራ ወዲህ ነው። ተጨርስ አታወራ ተጨርስ አታወራም ተጨርስ አታወራለህ ጨርሽ ማማሃዬ ላከልኝ ልጁ ደውሎለት ሀታ ጓደኞቼ የራያ ልጆች ናቸው እኔን እንደማይከዳኝና እንደማይረዳኝና ምንም ነገር ማድረግ እንደማይፈልግ ሲነግረኝ ጓደኛዬ ጋር ደውዬ ነግሬያት ለጓደኛዬ ብዙ ብር እንደሰጠኝ እንደገና ደግሞ ያው በልጅቱ ጥርጣሬ እንዳለው ብዙ ጊዜ ለሰዎች የሚያወራው ወሬ አሳማኝ ቃል ነው። እኔ ግን ዋሽቼ ሰውን ማሳመን አልፈልግም። እውነቱን ነው እውነቱን ተናግሬ ካመናችሁ ታምኑኛላችሁ፣ ካላመናችሁ ገደል ግቡ። ማንም ሰው እኔ በውሸት በማላ ሰውን ለማሳመን አንድችም ቃል በውሸት አላሳምንም። ልታምኑኝም ላታምኑኝም ትችላላችሁ። እውነታው ግን ሳልፈልግ ነው ያደረገኝ። ምክንያቱም እኔ ትዳር አለኝ። ትዳር የሚባል ነገር አለኝ። ትዳሬ እንዳይፈርስ ብዬ ደግሞ ብዙ መጽዋዕትነት ብዙ ዋጋ ከፍያለሁኝ። እንግዲህ አላህ የቀደረው ነው የሚሆነው። እችሊም ተፈጠሪ ብሏታል፣ ተፈጥራለች። ባላለኝ ትዳር አለኝ። እባክህ ህይወቴን አታበላሽብኝ። ሀገር እስኪ ምናልባት ሁሉም የራሱ አመለካከትና የራሱ አስተሳሰብ አለውና አንቺ ሳትወጂ በግድ ተሆነ የደፈረች እዙም ላይ ደግሞ ባለትዳር እንደሆንሽ እየተናገርሽ ነውና መቼም እንግዲህ ሌላም ልጅ እንደዚሁ ነብሰ ጥሩ ሆና አስወጥታ ደብራለች። እሷ ስታወጣ አንቺ ለምን አሳለፍሽው? እስኪ ለዚህ መልሳለሽ ማለት ዳርተው አለኝ ብር የለኝም። ተጠለብ ሰርቶ ክፍያ ነው የመጣሁት። ምቃድ የራሱ እየመዘገበ ነው ምቃድ የሚያመጣልኝ። ብር ደግሞ ያልጠየቅኩት ሰው የለኝም። ከሰው ተቆራርጬ የቀረሁት በሰዓቱ ብር የሚያበድረኝ ስጠይቅ ነው አጥቼ ነው እስካሁን ድረስ ከዘመድ ተቆራርጬ የቀረሁት። ጠይቄያለሁ። ያልጠየቅኩት ዘመድ የለኝም። ይወለድ ብሎሻል? አኪድ ብሎኛል። ቢወለድ ልጅ ነው እንጂ በሽታ ነው እንጂ ምንድነው እንደዚህ የምታካብጂው ነው ያለኝ። እስቲ ሌሎቻችሁ የራሳችሁን አስተሳሰብ እንትን በሉና ተናገሩና የምትጠይቁት ጥያቄ ካላችሁ ልጁን ጠይቁና እኔ ግራ ገብቶኛል። ለሽምግልናም ለጥያቄም ግራ ገብቶኛል። ምክንያቱም ባለ ትዳር ነው ገባችሁ? የምትሉታላችሁ በሉ እና በለው ቦረናና ወለየዋ ምንም ልጆቻችሁ እኔ እንግዲህ አንድ ነገር አለ ጥጋቡ። አሁን እሱ ያለውን እውነት እሱ ያለችውን እውነት ከሁለታቸው መካከል የሚያውቀው ትልቁ ኸሊቃችን አላህ ነው። ገብቷል? ፈቅደው ነው ያደረጉት፣ ተገዳ ነው ያደረገችው፣ አላሁ አለም። ነገር ግን ፈቅደውም ሆነ ወደው ያደረጉት ልጅቱ የኔ ናት የኔ አይደለችም የሚል ጥርጣሬ ካለበት እዛ ሀገር ዲኤንኤ መመርመር የሚቻል ከሆነ ዲኤንኤ ያስመርመር። ገብቷል? ዲኤንኤ ያስመርመርና ልጁ ከሆነች ልጄ ከሆነች እቀበላለሁ ብሏል። ይርዳኝ አግዘኝ ብላለች። አይ እሷ ይዛ አግዛታለሁ ካለ አግዛት። አይ ልጄን ወስጄ ያሳድጋለሁ ካለ የምትሰጥ ከሆነ ሰጣ ልጁን ያሳድግ። እንደኔ ሌላ ምንም የምለው ነገር የለኝም። ይሄ ነው የምለው። ምክንያቱም በጣም ብዙ ውስብስብ የሆነ ነገር ነው። ሌላ ምንም ልል አልችልም። እሺ አንድ ነገር ማለት ነው። አሁን እሷ ጨርሳለች። እኔ ላውራ። በባለፈው ሰው ልኬበት ጠይቆታል ላለችው ልጅ አዎ አሁንም ይሄንኑ ቃል ነው ያልኩት። ገብቶሃል? እሱ 18,000 ብር ሰጥቻታለሁ ብሏል የሚባለው ልጁ አልመተም በህይወት አለ ታውቀዋለች። እሱም ቢጠየቅ ነው ነግሬዋለሁኝ። የሰጠሁት ያልኩትንም ብር ያውቃል። እሷ ባለችው ባለበጋላው ጋር ያደረስኩትን ብር ባለበጋላው ራሱ ያውቃል። እኔ ልጅቱ አሁንም ማለት ነው ልጅቱ ፈጣሪ ብሎ የኔ ከሆነች በልጅ የሚመጣን ነገር እችለዋለሁ።
ያውም ሆኖ ደግሞ እኔ ጋር ሆና አሁን እኔ ጋር ሆና እርግዝናው እኔ ጋር ሆና ተሆነ እንዲህ በአደባባይ ሊወጣ አትሂጂ እያልኳት ተለምና ተቤት ተነስታ ለምን ሄደች? ለምን? አንድ ሰው እኮ ከዳኝ የሚባለው ያንን ነገር ተሸሻ ተቤቱና ቢርባት ቢጠማት ክፉ ነገር ባሳያት፣ አዎ ችግር የለብኝም።